ሉል ይረፍ በቃ ማለት ይኸውልህ ሉል ስማ ማለት አንተን እኔ ማረጋጋት አልችልም የምሬን ነው የምናገር ልጆቼ ዋጋ ከፈሉ በቃ እኔም ዋጋ ከፈልኩ እኔም አይደለም ይልሽ እኔ የሚከፈለውን ዋጋ ከፍያ አስወጣለሁ ይልሽ ታናሹ እንዴ ባል እኮ ነው ገና እኮ ነው ልጄን እዛ አድርጌ እኔ እዚህ ምን አይነት በዓል ነው የምውለው ይሄ ውሳኔ ነው ማለት አዎ በቃ ሚኪኔ ተፈቶ ከጎኔ ካልቆመ ይሄን ስራ ሞቷል ብሎ መቅበር ለካ በበዓል ምድር ህርምም ማውጣት ነው እዛ ታስቢ አይ አለ ኧረ አበርቱኝ ብቻ አይዞሽ በሉኝ በቃ አግዙኝ እኔ አልቻልኩም እማዬ ማየት እኔ አሁን አቶ አበበ ምን ሆነ ከነገ ዛሬ ተነሳ ሞተ ነቃ በዛው ቀረብ ሌላ ሰው ጭንቀት ይዞኛል አእምሮዬ ትክክል እየሆነ አይደለም በጭራሽ ያልገመት ነውና ማናስበው ጉዳይ ነው የተፈጠረው ግን እንግዲህ ማዘር እሷም ዛሬ ነው ከሆስፒታል የወጣችው አይደል ዛሬ ጧት ነው ከሆስፒታል የወጣችው በዛብኝ አሁን ከአቅሜ በላይ ሆኗል ህመሙ በርትቶብኛል ልጆቼ ነገር በቃ ያለፈውን ህይወት ተጠቅላላ ተቀጥቷል ማለት ከኮማ አዎ ከኮማ ወጥቷል ግን ደግሞ ምንም ያስታውሰው ነገር የለም ሚኪ ለኔም ወንድሜ ነው ተነስልኝ እባክሽን እሺ ጭንቀትሽን በቃ ለክሶሽን ቢያንስ ታይ ራስሽን ተንከባከቢልኝ እባክሽን በእናትሽ እናቴ በእናትሽ ይሄ ስራ ለኔ ምንም አያደርግልኝ እርግፍ አድርጌ ማቆም የኔ ስራ ከዚህ በኋላ እርግፍ አድርጌ እንደማቆም ነው ማለት እውነት መስላለህ ከዚህ ወገዝ ከፈለ መድረስ ላለብን ሰው እየደረስን ነው ሉል ስማኝ ይኸውልህ እኔ አሁን እስካሁን ያዳመጥኩ ማለት ነው አውቃለሁ ስሜት በጣም እየተጎዳ እንደሆነ በጣም ነው የማውቀው በጣም እኛም ጥረታችን የነበረው ሚኪን እስከ በዓል ለማስወጣት ነበር ነገር ግን አልተሳካልንም ሚኪ በዓልን በእስር ላይ ነው የሚያሳልፈው አላለቅስበትም አልቅሽ ይሆናል ተነስሉልኝ እግዚአብሔር መልካም ነው ሰላም የተወደዳችሁ እና የተከበራችሁ ቤተሰቦች እንደምናላችሁ እንደምንቆያችሁ እንደምንከረማችሁ በያላችሁ በሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ እንግዲህ እንኳን ለብርሃነ ልደቱ በሰላም አደረሳችሁ መላው የክርስትና እምነት ተከታዮች ቤተሰቦች ዛሬ እንግዲህ ያው ሰሞኑን እንደጠፋው አቃለው ሰሞኑን ሁላችሁም እንደተጨነቃችሁ አቃለው ያው በጽሁፍ እንግዲህ ኮሚኒቲ ላይ ሰላም መሆናችንን እንግዲህ ገልጬላችሁ ነበር ውድ ቤተሰቦች ያው ሰሞኑን የጠፋንበት ምክንያት አንዳንድ ፋይሎችን ርክክብ እያደረግን እንዲሁም ደግሞ የተለያዩ ጉዳዮችን እየጨራረስን ስለነበረ ቪዲዮ ላይ መምጣት አልቻለም ከዛ ባሻገር ደግሞ ውድ ቤተሰቦች እንግዲህ የሚኪ ጉዳይና እንዲሁም የብሩኬን ጉዳይ እየተከታተልኩ ስለነበረ ቪዲዮ ላይ መጥቼ እንግዲህ የተፈጠረውን የሆነውን ነገር እንግዲህ መግለጽ አልቻልኩም ነበር ዛሬ ውድ ቤተሰቦች አንድ ነገር ይዤ መጥቻለሁ ይህ ነገር ምንድነው ሁለት ዜናዎች አሉኝ አንድ በአበበ ጉዳይና አንድ በሚኪ ጉዳይና ያው የበዓል ዋዜማ እንደመሆኑ መጠንም እንግዲህ ውድ ቤተሰቦች ዛሬ ለሚኪ ቤተሰቦች የምነግራቸው ዜና አለ ያ ዜና ምንድነው ከዛ ባሻገር ደግሞ ራሴ በራሴ ላይ የወሰንኩት ወይም ደግሞ ራሴ በስራዬ ላይ የወሰንኩት ውሳኔ አለና ይህ ውሳኔ ምንድነው የሚለው ለምንድነው ይሄን ውሳኔ የምወስነው የሚለው ነገር እንግዲህ ለእናንተም ለመግለጽ ለሚኪን ቤተሰቦች እንግዲህ ቃል ለመግባት እዚህ ተገኝቻለሁ ስለዚህ የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችሁኝ ሆናችሁ ከሚኪ ቤተሰቦች ጋር የማደርገውን ቆይታ እንድትከታተሉኝና ስለተፈጠረው ነገር ስለ አበበም ሆነ ስለ ሚኪ የተፈጠረው ነገር እንዲሁም ደግሞ እኔ በስራዬ ላይ የወሰንኩትን ውሳኔ ምንድነው የሚለው ነገር እንድትከታተሉ ጋበዝኳችሁ የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችሁኝ ቆዩ አዲስ ሆናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ ሆናችሁን አትርሱ ሐሳብ አስተያየታችሁንም ኮሜንት ላይ እየጻፋችሁልኝ ከኔ ጋር አብራችሁኝ ሆኖ ቪዲዮ ላይክ እና ሼር ያደርጋችሁ ለብዙ ሰው የደረሰ ብዙ ሰው እንዲማርበት ብዙ ሰው ከነገሮቹ ቁም ነገር እንዲጨብጥበት መጥፎ ሐሳብ የሚያስብ ሰው ከመጥፎ ሐሳብ እንዲቆጠብ መልካም የሚያስብ ሰው ደግሞ የኛን አራያ ተከትሎ መልካም ስራዎችን እየሰራ ራሱን እንዲያሳድግ ራሱን እንዲያበለጽግ በመልካም ስራዎች እንዲያበለጽግ እንዴት አድርጉልኝ እፈልጋለሁ በያላችሁ በሰላም እግዚአብሔር በድጋሜ ከሁላችሁም ጋር ይሁን መልካም ቆይታ እንግዲህ ውድ ቤተሰቦች ያው እንደነገርኳችሁ ተገኝቻለሁ በቤታቸውና ያው አሹም እንዲሁም ሜርሲም ከጎኔ ይገኛሉ ዛሬ ስላለው ነገር ስለተፈጠረው ነገር እንዲሁም ደግሞ አሁን ላይ በዓለም እንደመሆኑ መጠን እዚህ ቤት ውስጥ ምን አይነት ድባብ አለ የሚለውንም ነገር እንግዲህ እንትን ለማለት ለመነጋገር
መጥቻለሁ። ስለዚህ ውድ ቤተሰቦች እስከ ፕሮግራም ፍጻሜ ድረስ በድጋሚ አብራችሁኝ ሆናችሁ ያው አሹ እንኳን በቅርብ ርቀት ያው ከኔ ጋር ሆኖ እንግዲህ ያለውን ነገር በጠቅላላ ኢንፎርሜሽን እያቀበልኩት ኢንፎርሜሽኖችንም እየሰማ እያንዳንዱ ነገር እየተከታተለ ይገኛል። ነገር ግን ያው እናታችንን እስካሁን አግኝቼ አላናገርኳትም ማለት ሚኪ በተያዘበት ጊዜ ሳይሆን ሰሞኑን ያው ሩጫ ላይ ነበር እንደነገርኳችሁ። አንዳንድ ፋይሎችን የመረካከብ ስራ እየሰራ ነበር። ኬዙን ከመዝጋታችን የመጣ ለህግ አካል የሚተላለፉ ሰዎችን ለህግ አካል እያስተላለፍን ነበር። እንዲሁም ፋይሎችን እያደራጀን ነበርና ሰሞኑን በጣም ቢዚ ሆነን ስለነበረ እንግዲህ በቪዲዮም እንደነገርኳቸው ወደ እናንተ መድረስ አልተቻለም። ስለዚህ በዚህ አጋጣሚ በዚህ ጥቂት ቀናቶች ውስጥ እንግዲህ እናታችንን መጥቼ አላናገርኳትም። ስለዚህ ዛሬ እዚህ ቁጭ ብለን እንድንወያይበትና የበዓሉ ድባብ ምን ይመስላል የሚለውን ነገር እንዲሁም ደግሞ ስለ ሚኪ ያለውን መረጃ በደንብ እንወያይበታለን ማለት ነው። የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችን ቆዩ። ያው እኔ ያቀደ የነበረው አንድ ላይ ለማናገር ነበረ። ነገር ግን ማዘር እንደነገራችን ከሆነ ያው ውስጥ እንችላችሁኛል እና ያለችበትን ሁኔታ ጥሩ እንዳልሆነ ነገራችሁኛልና እስኪ ምንድን የተፈጠረው የሚለውን ነገር ለመስማት የትም ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችን ቆይታችሁ አዳምጡ። መልካም ቆይታ። እንግዲህ በድጋሚ ያው ለሆነው ለተፈጠረው ነገር በጠቅላላ አዝናለሁ ማለት ፈልጋለሁ። ምክንያቱም በዚህ በዓል እንግዲህ ሁላችሁም የማይሆን ድባብ ውስጥ ነው ያላችሁት፣ የማይሆን ጭንቀት ውስጥ ነው ያላችሁት። በጣም የሚያስጠላ ስሜት እያስተናገዳችሁ እንደሆነም ቤተሰብም በጠቅላላ አውቃለሁና ስላለው ነገር ስለተፈጠረው ነገር እናወራ እስኪ። ያው ሚኪ እንግዲህ ያው እንደምናውቀው በመታሰሩ የመጣ በጣም ብዙ ጥረት እያደረግን ነበር። ማለትም እሱን ለማስለቀቅ ለበዓል ከቤተሰቦቹ ጋር እንዲቀላቀል ለማድረግ የተቻለንን ነገር ጠቅላላ እያደረግን ነበር። ብዙ ጥረቶችን አድርገናል። ከሚባለው በላይ ብዙ ሩጫዎችን ሮጠናል። ብዙ ርቀትም ሄደናል እና ግን እየተፈጠረ ያለው ነገር ትንሽ ግራ እያጋባን ነው። የሚኪ ጉዳይ እስካሁን አልተጠናቀቀልንም። አንዱም አበበ ያለበት ሁኔታ ትንሽ ነገሮች ውስብስብ እያሉ ስለሆኑ ያንን ነገር እንግዲህ ወደኋላ እያጎተተብን ነው። ሚኪም እንዳይወጣ ወደኋላ እያጎተተብን ነው። ጠበቃውም እንግዲህ በተቻለው አቅም የቻለውን ነገር እያደረገን ያለው አላቅም። ብቻ ያው የእሱንም ነገር እንደተመለከታችሁት እንግዲህ እነ በረከት ይዘውታል። ከጠበቃው ጋር ያለውን ነገር በጠቅላላ እነ በረከት እያጣሩ ነው። ነገሮችን እየተሯሯጡብን ያለው አላረፉም እነሱም። እኔ ያው ቢዚ ሆንኩት ፋይሎች ላይ ምናምን ስለነበረ በብዛት ዛሬ ግን አንድ ውሳኔም ለማስተላለፍ ጭምር ነው እዚህ የሚመጣው። እናንተ ፊት ለፊት የተገኘበት ምክንያት አንድ ውሳኔ ለማስተላለፍ ነውና እስኪ መጀመሪያ ማዘር ስላሉበት ሁኔታ እዚህ ቤት እየተፈጠረ ስላለው ነገር እናውራ እስኪ። የቤታችሁ ድባብ ምን ይመስላል? እስቲ እንግዲህ ያው ምናልባት ሁኔታው ከታወቀ በኋላ ትንሽ ቤታችን ጥሩ ሁኔታ ላይ አይደለም ያለው። በአጠቃላይ ስሜታችን በጣም ተረብሿል። ያው ታውቃለህ፣ እኔ እንኳን ትንሽ ነገሮችን ለመቋቋም የምሞክርባቸው ሁኔታዎች አሉ። ምክንያቱም የስራው አካልም ስለሆነ እንደነዚህ አይነት ስሜቶች ሊፈጠሩ ይችላሉ። ያው ያልጠበቅነው ነው፣ በጭራሽ ያልገመትነው እና ማናስበው ጉዳይ ነው የተፈጠረው። ግን እኔ በተቻለ መጠን ያው ስሜቴን ባለፈውም ለማጋራት ሞክሬያለሁ። እስቲ ሜርሲ ያለውን ስሜቷን ለመግለጽ ትሞክር። ምክንያቱም ውድ ቤተሰቦች ያው ስለኛ ሁኔታ የግድ ማወቅ አለባቸው ብዬ ስለማስብ ከማዘር ጋርም የበለጠ ያው የጤናዋን ሁኔታም ስለምትከታተል በቅርበት እስቲ ሜርሲ ያው ተረጋጊና ከዚህ በፊት ያው ነገሮችን ስናወራ ስሜታችን ጥሩ እየሆነ አይደለም። በእርግጥ እረዳሻለሁ፣ ግን ይሄ ደግሞ የኛ ግዴታ ከፊት ለፊት ሊገጥመን ሊጋረጥብን የሚችል አደጋ ነው ያለ ነገር ስለሆነ ማለት ነው። እና እናታችንን በተመለከተ እስቲ ያለውን ነገር ለውድ ቤተሰቦችን በግልጽ እና ስሜትሽንም ያው ነጋሪ ነው መግለጽ እንዳለብኝ አላውቅም። ምን ብዬ መግለጽ እንዳለብኝ አላውቅም። በቃ ከባድ ነው። እንደዚህ ነው ብዬ ማውራት ራሱ አሁን በቃ እየከበደኝ ነው። መናገርም ምንም ማድረግም እናንተ የሁሉ ስራ ውስጥ ስትገቡ በስልካችን በምናምን ዩቲዩብ ላይ ከማየት በስተቀር
ምን ያህል ፕሮሰሶችን እንደምታልፉ ይሄ ሁሉ ጉድ እንዳለ ከበስተጀርባችሁ እናቅም ነበር። አንተ ላይ ከተከሰተው ነገር በኋላ ነው ምን እየተካሄደ እንዳለ በህይወታችን ውስጥ ምን እየተፈጠረ እንዳለ እያየን የመጣ ነው። በጣም ከባድ ነው። አሁን ላይ ያለንበት ሁኔታኛ በበዓል ምድር በቃ ይቅርታ እንደዚህ ስላልኩኝ ተስፋ ማስቆረጥም ነው አውቃለሁ። ግን የሆነ ሰው ቀብረክ ተቀምጠህ የቤተሰብህን አባል የሆነ ሰው ቀብረክ በቃ ተቀምጠህ ህርሙን አውጥተህ ያለው ስሜት ይሻላል በበዓል ምድር ለኔ አሁን ካለንበት ነገር አንፃር የሆነ ሰው ሞቶብህ እኔ ከዚህ በፊት የማየው ወንድም አጎታችን አጎቴ የሞተ ጊዜ እንደዚህ ጥምቀት ላይ ነበር። ግን በጣም ሞደው አንድ ምለው አጎቴ በጣም ሞደው የማየው ወንድም እሱ ነው። ግን ያን ነገር እንኳን ስናልፍ እንደዚህ ከባድ አልሆነብንም። ሞቷል ብሎ መቅበር ለካ በበዓል ምድር ህርምም ማውጣት ነው። እዛ ታስቢ አይ ኧረ ተው ማለት የሚስተካከሉ ነገሮች አሉ እኮ ተው። እኔ ምንም ነገር ተስፋ ይታየኛል። ያሬድንም ስናናግረው አይተሃል አይደል? ባለፈው 30% ነው ያለው 10% እንደዛ ግራ አጋብቶኝ አሳብዶኝ እዛ ድረስ ሄጄ አናግሬያቸው ግራ ተጋብቼ እኔ ራሴ መቆጣጠር እያቃተኝ ነው። አንተና ወንድሜ የዚህ ነገር ውስጥ ስትገቡ የሚመጣባችሁን ነገር ወሰናችሁ አውቃችሁት በቃ በጸጋ ለመቀበል እኔና ማዬ ደግሞ ዱብዳ ነው ይሄ ነገር ለኛ አይደለም አሹ እንደዛ አንድ ነገር አሁን ብዙ ነገር አላለፍም እንዴ? እኔኮ ከሞት ነው የተነሳሁት ማለት በቃ ሰለቸን። ሰውም እኮ ይደክማል እኮ ከነገ ዛሬ ሉሌ አንተም ባለህበት ማለት በግልጽ ያው የማየንም ሁኔታ በደንብ ዛሬ ግልጽ የምናደርገው ነገር ነው። የሚኪን ሁኔታ ያው እየነገርከን ያለውና ነገሮች ተዳፍነው የቀሩበት ሁኔታ አይደለም ያለው። መፍትሄዎች አሉ ከፊት ለፊት። ስለዚህ እነዛም መፍትሄዎች ደግሞ እንደሚሆኑ ማረጋገጥ እንደዛ እንዲሰማ እንፈልጋለን። አስፈሪ ነገር ነው እየተነገረን ያለው ወንድም፣ ያስፈራል። ቀን በቀን ስጋት ነው። ከነገ ዛሬ ምን ተፈጠረ? እኔ እኮ ወንድሜ አሁን ያለበት ሁኔታ እያሳሰበኝ ያለው ነገር ቀርቷል። ታውቃለህ? የሚያሳስበኝ እንዴት ሆኖ ይሁን እንዴት አድሮ ይሁን ምናምን እሱን ተውኩኝ። እኔ አሁን አቶ አበበ ምን ሆነ? ከነገ ዛሬ ተነሳ፣ ሞተ፣ ነቃ፣ በዛው ቀረ፣ ሌላ ሰው ጭንቀት ይዞኛል። አእምሮዬ ትክክል እየሆነ አይደለም። ይኸውልሽ ሜርሲ፣ መረጋጋት አልቻልኩም። አውቃለሁ፣ እኔ ስሜትሽ ይገባኛል። ሁላችንም የሚሰማን ስሜት ያ ነው። ሁላችንም ያለንበት ጭንቀት ይሄ ነው። አዎ ሚኪ ምን አይነት ሁኔታ ውስጥ ነው ያለው ምናምን የሚለው ነገር ማለት በአንድ በኩል ነው ማረጋገጥ የምፈልገው ሚኪ ላይ ምንም አይነት እዛው ነው ምንም አይነት ጉዳት እንደማይደርስበት ማረጋገጥ እፈልጋለሁ። ግን እሱ ሳይሆን ሚኪ ሁላ ጊዜ ራሱ እዛ መቆየት እንደሌለበት ነው የማምነው። ያው ይሄ የኛ ፍላጎት ነው የኛ እምነት ነው። ህጉ ግን በእንደዛ መልኩ አይደለም የሚሰራው። ይሄ እኮ ፍላጎታችን ነው ምኞታችን ነው። እኔ ዛሬ አንድ ነገር ትልቅ ውሳኔም ልወስንም ጭምር ነው በእናንተ ፊት ለፊትም እዚህ የተገኘሁት ትልቅ ውሳኔ ልወስን ማለት ነው። ምንድነው የምወስነው? እሱን መጨረሻ ላይ በደንብ የምነግራችሁ ነው። ማለት አሁን እኔ እዚህ ዛሬ የመጣሁበት ምክንያት በዓል ነው። ቤቱ በእንደዚህ አይነት ስሜት እንዲያሳልፍ አልፈልግም። ተመልካችም ብዙ ጥያቄ ሲያነሳ ነበር፣ ብዙ ነገር ሲል ነበር። ተመልካቹም ሚኪ እንዴት ሆነ? ሚኪ እስከ በዓል አይወጣም ወይ ምናምን። እኛም ጥረታችን የነበረው ሚኪን እስከ በዓል ለማስወጣት ነበር። ነገር ግን አልተሳካልንም። ሚኪ በዓልን በእስር ላይ ነው የሚያሳልፈው። ምን መሰለሽ እኔ አሁን ታውቁኛል ሲጀም ይኸውልሽ በተደጋጋሚ ነግሬሻለሁ እኮ ሉሌ ሚኪ እኮ አሁን ያለበት ሁኔታ እኮ ለሱ ትልቅ እውነት የምሬን ነው የምልሽ እንደ ስጦታ ልታስቢ ትችያለሽ። አንተ እንዴት ነው የምታስበው? ህይወቱ ሊያልፍ ይችል ነበር። ውድ ቤተሰቦች ታውቃላችሁ ሁኔታው ህይወትን ሊያሳጣ የሚችል ክስተት ነበረ። አንዳንዴ ማለት አውቃለሁ በጣም እኔ ምናልባት ችግሮችን አልፌ በቅርብ ጊዜ
ስለመጣው የስሜት አጠንክሮ ሊሆን ይችል አይችል አላውቅም፣ ግን እየተሰማኝ ያለው መጀመሪያ ላይ ስሰማኝም ታስታውሳለህ በጣም ነበረ የተረበሽኩት። ማለት በቃ እሱን ማጣት ማለት ለእኔ በጣም ትልቅ ህመም ነው፣ ለቤተሰባችንም ማለት ነው ትልቅ የእግር እሳት ነው። ምንም የምንቋቋመው ነገር አይደለም። ግን እንደውም የአበበም ሁኔታ አሁን ያለው የጤና ሁኔታ እንደገና ደግሞ እሱም እንደ መፍትሄ ብሎ የሄደበት መንገድ በቃ ተገቢ ነው። ቢያንስ ህይወቱን ሊያተርፍ የቻለ ጉዳይ ነው ብዬ ነው የማስበው። ማለት ያ ነገር ሚኪ እንደዛ አድርጎ ባይሆን ኖሮ የሚኪንም ህይወት ማናገኘው እንችላለን። ዛሬ ሚኪ ከኛ ማለት እስር ቤት ራሱ ሆኖ እኮ ማግኘት እንችላለን አይደለ? መስማት እንችላለን፣ ስለሱ ማወቅ እንችላለን። አለ እኮ ከጎናችን ነው የምታስበው አንተ ነው። ይሄንን አንተ ነው የምታስበው። እሱ ይሄን የሚያስብ ይመስላል በወጣትነት እድሜው ለሌላ ሰው ብርሃን ለመሆን ብሎ የራሱን ተስፋ ሲያጨልም በዚህ እድሜው ለምን እንዴ ወንድሜ፣ ለዚህ ያ ሁሉ ሰው ሲደርስለት የነበረው ሰውስ ማለት ሜርሲ ህግ እኮ አንዳንድ ጊዜ ያብሬን ነው ማለት ህግ የተጻፈውን ብቻ አይደለም እኮ ህሊናም ዳኝነት አለ አይደል? ይሄ ሁሉ ነገር እኮ ይታይለታል። የስንት ሰው ህይወት እንዳተረፈ ለስንቱ ብርሃን እንደሆነ የሱ ተስፋ ጨለመ እኮ። ትክክል ነሽ እኮ ይታይለታል እኮ ትክክል ነሽ። ያደረጋቸው የሰራቸው ስራዎች በጠቅላላ እስካሁን ያደረጋቸው ጀብዶች በጠቅላላ እሱን ሊያስመሰግን የሚችል ነው። ምስጋናው እኮ ግን ደግሞ ስሚኝልሽ አይደለም ትክክል ነሽ። ያገናዝቡለት ሚዛናዊነት አይደል እንደ ፍርዱ ያገናዝቡለት። ትክክል ነው ትክክል ነሽ። እኔ ትክክል አይደለሽም ያልኩ አይደለም። ሚኪ 100% ያደረገው ነገር ትክክል፣ ግን ደግሞ አሁን እንደዚህ ነገሩን ያከበደው አበበ የገባበት ሁኔታ አበበ ላይ የደረሰው ከፍተኛ ጉዳት መሆኑ ነው። እኔ በዚህ አጋጣሚ ስለ አበበ አንድ ነገር ልናገር። አበበ ነቅቷል፣ ነገር ግን አበበ ነቅቷል፣ ግን እስካሁን ድረስ ምንም የሚያስታውሰው ነገር እንደሌለ ተረጋግጧል። ምንም አይነት ነገር የሚያስታውሰው ነገር የለም ማለት በቃ ያለፈውን ህይወት ተጠቅላላ ነቅቷል ማለት ከኮማ ተመልሶ ከኮማ ወጥቷል፣ ከኮማ ወጥቷል፣ ግን ደግሞ ምንም የሚያስታውሰው ነገር የለም። አይደለም ይኸውላ ይኸውላ ነገር ያወቅነው ዛሬ በጠዋት ነው። ዛሬ እኔ ያው ታውቃለህ የመጣሁትም ለዛ ነው። ሜርሲ የመጣሁትም ለዛ ነው። ያልፋል ነገሮች መልካም ቢሆኑ እንደሚሄዱ ማለት እኔ አላቅም። እስቲ ምናልባት ከህጉ ጉዳይ አንጻር ደግሞ ምንድነው ለኛ ይኸውላችሁ ህጉ አሁን ማድረግ ያለበትን መወሰን ያለበትን ውሳኔ ራሱ ይወስናል። እኛ ተስፋ አለን አሁንም ድረስ በሚኪ ላይ ሚኪ ነፃ እንደሚሆን ተስፋ አለን። አሁን እኔ እንትን እያለኝ ያለው በአሁን ሰዓት ሚኪ ባለመውጣቱ ነው። እኔ እንትን ያለኝ ቅር ያለኝ ከእናንተ ጋር ባህልና ለማሳለፍ ምንም ነገር ይቅርብን ብቻ ከቤተሰቦቹ ጋር ለማሳለፉ እስቲል እስካሁን ድረስ እንደዚህ መቆየት እንዳልነበረበት ነው። እሱ በህይወት ካለ ነገም ከተፈታ ሌላ ቀንም ከመጣ ወደ ቤቱ ሌላም በዓል አለ። እግዚአብሔር ይመስገን። አዎ ትክክል ነሽ። ተስፋ ጭላንጭል መታየቱ እሱ ተስፋው ጨለመ ብዬ ነበር እኮ። አማራጮች አሉ። አሁን እኔ ምናልባት ነገሮች የሚፈጥኑበት ሁኔታ አሁን ምን ተቀለለ ትልቁ ነገሩን አበበ ከነቃ ማለት ሚኪን ነፃ ያደርጓል ማለት አይደለም። መንቃቱ አበበ ላይ የደረሰው ጉዳት ከፍተኛ ነው። እንነግርኩት አንደኛ ሙሉ በሙሉ አበበ ምንም የሚያስታውሰው ነገር የለም። ማንነቱን ምንነቱን የተፈጠረውን እስከዛውን ሲያደርግ የነበራቸው ነገሮች ተቀላላ አዎ ይሄን እኮ ደጋግመን ነግረናቸዋል። ያኔ ሲመጣ አንደኛ ሲወርቅ መምታቱ ብቻ ሳይሆን ሚኪ ያገኘው ስፓይናል ኮርዱን ስለሆነ ሙሉ በሙሉ ከጭንቅላቱ ጋር የተገናኘ ነገር ስለሆነ ልጁን ዳሜጅ አድርጎታል። ሰውየው ዳሜጅ ሆኗል። ምንድነው ኢቭን ከዚህ በኋላ ቆሞ አይራመድም ሳይሆን ሰውነቱን ማንቀሳቀስ ራሱ ማዘዝ ራሱ ማይችል ሰው ነው። ከዚህ በኋላ እንደ ህፃን ልጅ በሰው እሱንም ራርቶለት እሱን የሚንከባከብ ሰው ከተገኘ ነው። ራርቶለት እሱን የሚንከባከብ ሰው ከተገኘ ነው ምግብም ሊበላ የሚችለው እያንዳንዱን ነገር የሰው ልጅ የሚያደርገውን ነገር ለማድረግ የሚችለው እሱንም ዊልቸር ላይ ሆኖ ማለት ነው።
ያጁን ያገኘ ማለት እና ይሄ ነገር ደግሞ ሚኪ ላይ ሊያከፋበት ይችላል። እኔ የጨነቀኝም ያ ነው። ብቻ እንኳን ማልሞተ ሰውየው እንኳን ባይወት ኖረ ይሄንን መንገርህ ራሱ ከዜና በላይ ነው። በቃ የምስራች ነው ይሄለኝ። እንኳንም በህይወት ኖረ። እኛም አበበ ሲነቃ ዛሬ ጠዋት በጣም ደስ ብሎናል። በጣም ከሚባለው በላይ ከማንም በላይ የተደሰትኩት እኔ ነኝ። ምክንያቱም በጣም ፈርቼ ነበረ። በእኛ ሰዎች በወንድሞቼ የሰው ነፍስ ጠፍቶ አያውቅም። ስቲል እስካሁን ድረስ የሰው ነፍስ ቀጥፈን አናውቅም። በሚኪ እጅ ደግሞ መሆኑ ደግሞ ጭራሽ እኔን ያንገበግበኛል። ሚኪ ማለት ለኔ ምን እንደሆነ ሁላችሁም ታውቃላችሁ። ከናንተ በላይ ለኔ ወንድሜ ነው። እናንተ የስጋ ወንድም ይኸውልሽ፣ እኛ ጋር ግዴታ ነው። ሚኪ በሰዓቱ አላፊነት ይኸውልሽ፣ አላፊ ይያዛል። እንይዛለን፣ መያዝ ባለብን ቦታ እንይዛለን። ሁላችንም እንይዛለን። ግዴታ አቤት ስንመጣ ምናምን ማሳየት አይጠበቅ። መያዝ ባለብን ቦታ ላይ የምንሄድበት ቦታ ላይ መጠቀም ካለብን እንጠቀማለን። ራስን ለመከላከል ነው። ያው የህግ ባለሙያዎችንም በጋራ ማድረግ ነው እንጂ ዝም ብለን ያው እንትን የምንልበት ሁኔታ አይኖርም። እንደገና ደግሞ አጋጣሚ ያው ጉዳዩ በጣም ከባድ ነበረ። እንግዲህ አበበን በጥይት ብቻ በሽጉጥ ብቻ የምትጠብቂው ምናምን አካል አይደለም። ከዛም በላይ ለሱ ማለት ነው። ምክንያቱም ነገሮች እየተደራጁ እሱ ላይ ያለው ነገር ጠንካራ እንዲሆን ከህግ ጋር እየተሰራ ስለነበር ነው እንጂ እንደዚህ በቀላል መንገድ የምትጠብቂው ሰው አለ። አሁን እሱን ተውትና እኔ አሁን ትልቁ ነገር ሜርሲ ከእናንተ የምፈልገው የማዘርን ጉዳይ ነው። ከምንም በላይ ማዘርን እንድታበርቷት ነው የምፈልገው። እንግዲህ ማዘር እሷም ዛሬ ነው ከሆስፒታል የወጣችው አይደለ? ዛሬ ጠዋት ነው ከሆስፒታል የወጣችው። በቃ ሰሞኑን ጭንቀት፣ ለቅሶ ተሽሎት መሰለኝ እያንዳንዱ ነገር ነው አውቃለሁ እኮ አይደለም። ቢያንስ ለባለቤቷቱም ተብሎ ነው እንጂ ወደ ራሷ ተመልሳ ድና መስሎ የባሰ ነገር ላይ ነው ያለች እኮ። አሁንም ቢሆን የምፈልገው ምንድነው ተስፋ እንድትሰጧት ሚኪ ደህና እንደሆነና እንደሚወጣ እንድትነግሯት ነው የምፈልገው። ከእናንተ ተልፈልፍሳችሁ እንድታለፈሰፍሷት አልፈልግም። እንድትጠነክሩ ነው የምፈልገው። እኔም ማምነው ይሄ ነው። ገባሽ? በተለይ ሜርሲ አንቺ ከጎኗ ነሽ። ካሹ ይልቅ አንቺ ሴት ነሽ። ሳያት ነው የሚበስብኝ ጭራሽ። አዎ ልክ ነሽ እኮ ስሜቷ ይጎዳሻል፣ ምናምን ነገር ሁኔታዋ ይረብሻል። ነገር ግን እንደዛ መሆን የለበትም። አንቺ ጠንክረሽ እሷን ማጠንከር፣ አንቺ በርትተሽ እሷን ማበርታት ነው የሚጠበቅብሽ። አሁን እኮ አንቺ ተቀላቅለሻል አይደል? በቃ የኛን የትግል ሐሳብ እኮ አንቺም ሼር እያደረግሽ ነው ያለሽ። ምን ያህል መስዋዕትነት ከፍዬ እዚህ ጋር እንደደረስ ታውቂያለሽ። የብዙ ዓመት ጽናት ልምምድ ይጠይቃል። እኔ ከመሬት አንስታችሁ ይሄንን ልመጂ ብትለኝ አልቻልኩም እኔ። አዎ ግን አሁን ደግሞ በርትሽ እናትሽ ከዚህ በላይ ጉዳት ያለባት አይመስለኝም አይደለ? በቀን ቢደማመር ለ3 ሰዓት አይሆንም የምትተኛው እንቅልፍ እኮ ከ24 ሰዓት ውስጥ ለ3 ሰዓት ይሄ ደግሞ እንዳይሆን ሰላም እንድታገኝ ማድረግ ያለብሽ አንቺ ነሽ። አንደኛ ከጎኗ ያለሽ አንቺ ነሽ። ብልሃተኛ ነሽ፣ ሴት ልጅ ነሽ። ጠንክረሽ ልታጠነክሪያት ይገባል። እኔ እንጃ ብቻ አይዞሽ በሉኝ፣ አበርቱኝ። አበርቱኝ ብቻ አይዞሽ በሉኝ፣ በቃ አግዙኝ። እኔ አልቻልኩም እማዬን ማየት። ከነሱ በላይ እማዬ ቁጭ ብላ የምታድረው ሌሊቱን ሙሉ አይኗ ተበጥብጦ ጭንቅላቷ ዞሮ የሚነጋው ነገር እኔ አልቻልኩም። በቃ አይዞሽ በሉኝ፣ አበርቱኝ። ሜርሲ እባክሽ፣ እየሰማሽ ነው? እኛም ከጎንሽ ነን። እኔ አሁን አንድ ነገር ልንገርሽ። እኔ ውሳኔ ልወስን ነው፣ ትልቅ ውሳኔ ልወስን ነው ብዬሻለሁ አይደል? እኔ ተመልካችም እንዲያውቅ የምፈልገው ይሄንን ቪዲዮ በሚያየው ሰው በጠቅላላ እንዲያውቅ የምፈልገው በእኛ ክብር ውስጥ ያላችሁ ሰዎች ሁላችሁም እንድታውቁ የምፈልገው እናንተም እንድታውቁ የምፈልገው ሚኪ ወንድሜ ነው። ይሄን ወንጀለኛ እንዳያመልጥ ሲል በጥይት መጥቶት የሁላ ጊዜ በእስር ላይ ነው ያለው። ሚኪ እስካሁን አልተፈታም። እኔ እስከ ባህል ይፈታል ብዬ ነበር የምትጠብቅ ነበር። ሚኪ በአጭር ጊዜ ውስጥ ጉዳዩ ተጠናቆለት ካልተፈታ እኔ ከዚህ በኋላ ሙሉ በሙሉ ነው የምላችሁ፣ ሙሉ በሙሉ ይሄንን ስራ አቆማለሁ። አዎ አሹ ይሄ ውሳኔ ነው ማለት። አዎ በቃ ሚኪኔ ተፈቶ ከጎኔ ካልቆመ ይሄን ስራ አቆማለሁ። እኔ ስለምንድን ነው የምደክመው?
እኔም ፍትህ እንዲሰፍን ይኸውልህ አይደለም እኔም ፍትህ እንዲሰፍን የተጎዱ ሰዎች እንባቸው እንዲታበሱ ፍትህ የተጓደለባቸው ፍትህ እንዲያገኙ ወንጀለኞች የእጃቸውን እንዲያገኙ ቅጣታቸውን እንዲያገኙ ነው አሰሳራ የነበረው ሚኪሜን ነበር አሰሳራ የነበረው ይሄንን እያደረገ በነበረበት ሰዓት የደረሰው ጉዳት ነው እሱ ላይ የደረሰበት ደግሞ እስር ነው አይደል በቃ ታይቶለት ጉዳዩ በአፋጣኝ ውሳኔ ካልተወሰነለት እኔ ይሄን ስራ አቆማለሁ ማለት አሁን ሙሉ በሙሉ በቃ ከዚህ ስራ ወጣ ያሰብክ ያለውን ነገር ንገረኝ ምናልባት እያሰብክ ያለው እኮ ግልጽ ነው አይደል ግልጽ ነው ትክክለኛ ነገር ነው ስራ ወጣለው ያልከው ነገር እኔ ለመናገር ማለት ነው ማለት እኔ ወንድሜ የኔን ስራ የኔን አራያ ተከትሎ ነው እየሰራ ያለው ሚኪ የኔ አራያ ደግሞ ጦስ ከሆነበት ለቀጣይ ከዚህ በኋላ ለሚመጡ ልጆች ጦስ ነው እየሆንኩ የምመጣው ነው ለሁሉም ለመልካም ስራ መስራት ለሚያስቡ ሰዎች በጠቅላላ ጦስ ነው የምሆነው ስለዚህ እኔ ሙሉ በሙሉ ይሄንን ስራ እርግፍ አድርጌ አቆማለሁ እርግፍ አድርጌ ማለት ነው እኔ ተመልካቾችም እንድታውቁት የምፈልገው ነገር ነው ይሄ የኔ የመጨረሻ ውሳኔ ነው የመጨረሻ ውሳኔ ማለት ነው አሁን ሉሌ ማለት መሰለህ ማለት አንተም በቃ ተስፋ እየቆረጥክ ነው ያለው አዎ በቃኝ ምክንያቱም ይኸውልህ አንድ ነገር ልንገር አሹ ይኸውልህ ስማኝ ጊዜ አጥቼ አንድ ቦታ እንኳን መሆን አቅቶኝ እዚህ ጋር የሚኪን ጉዳይ እዚህ ጋር ሌላ ኬዝ እየገደልኩ እዚህ ጋር ደግሞ ለብሩክ እየተሯሯጥኩ እንግዲህ ታያችሁ 3 ቦታ አግኝታችሁኛል ለአቤል ጉዳይ ስሯሯጥ ነበር በመሃል የብሩክ ጉዳይ መጣብን ኬዝን እየጨረስን ከዛ ደግሞ ሚኪ ደግሞ ወንድሜ እንደዚህ አይነት ነገር ውስጥ ገባ አንድ ሰው ሆኜ 3 እና 4 ቦታ እየተሯሯጥኩ ምሰራው አገሬ ሰላም ለፍትህ ስል ነው ወንጀለኞችን ለማጥፋት ስል ነው እንደዚህ ደግሞ እያደረኩኝ ከኔ ስር ያሉ ሰዎች እንደዚህ አይነት ነገሮች ሲገቡ አፋጣኝ ምላሽ ካልተሰጠኝ እኔ ማቆም ነው ስራዬ ለምን እዚህ ስራ ላይ ስቆያለሁ ወጣት ነህ ሁላችንም ወጣት ነን የራሳችን ህይወት የሚባል ነገር ያስፈልገናል ነገር ግን እነዛን ነገሮች ወደ ጎን ትተን ህይወታችንን በቃ ሙሉ በሙሉ እርግፍ አድርገን ትተን ይኸውልህ መድረስ ላለብን ሰው እየደረስን ነው ስማኝ ይኸውልህ እኔ አሁን እስካሁን ያዳመጥኩ ማለት ነው አውቃለሁ ስሜቱ በጣም እየተጎዳ እንደሆነ በጣም ነው የማውቀው በጣም ግን ደግሞ ማለት ነው እኔ ማለት አንተ መስዋዕትን አንተ ተስፋ ቆረጥክ ማለት ሁሉ ነገር ገደል ነው የሚገባው ምንም ገደል የሚገባ ምናልባት ደግሞ ምንም ገደል የሚገባ ነገር የለም እኔ አንድ ነገር ልናገር የዛሬ ዓመት ሁላችሁም ታስታውሳላችሁ በገና ጾም ውስጥ እኔ ታግቼ በነበረበት ሰዓት የመስፍን ሰዎች ይዘውኝ በነበረበት ሰዓት ሁላችሁም የምታስታውሱት ነው የዛሬ ዓመት ታህሳስ 23 ወንድሜ ዘላለም ከዛ በረት ውስጥ ይዞኝ እንደወጣ ሁላችሁ ታስታውሳላችሁ እንደዛ ልብስ የተቀዳዶ በሰንሰለት አስሬ ውሃ ጠምቶኝ እርቦኝ የከብት በረት ውስጥ እበቱ ተለውሼ ነበር የተገኘሁት ሁላችሁም የምታስታውሱት ነው ልክ የዛሬ ዓመት በ23 ታህሳስ 23 በዛን ወቅት ደግሞ እኔ በታገትኩበት ሰዓት ሚኪ ለኔ ምንድነው የሆነው አይኑ ሊጠፋ ነበር እግዚአብሔር ፈቅዶ ዳነ እንጂ ሙሉ በሙሉ አይኑን አጥፍተውት ነበር እኔም በማፈላለግ ውስጥ ነው ብዙ አይነት መስዋዕት ከፍሎልኛል ብዙ ነገር ሆኖልኛል ከዛ ከወጣው በኋላ እነሱን እና መስፍንን በማፈላለግ ውስጥ እያለን ደግሞ አንተ በጥይት ተመተ ነበር መስፍንን ለማያዝ ስትሄድ እሱ በጥይት ተመቶ ነበር ይሄም ለኔ የተከፈለ መስዋዕትነት ታዲያ እኔ ምን አረኩኝ ለሚኪ እንደዛ አትበል ምን አረኩኝ እኔ እንደዛ አትበል በቃ ያው መጮህ ሁሉ ጊዜ ቪዲዮ መስራት ሄጄ እዛ ጋር መራራት እዛ ጋር ማናገር በቃ ምንም ውጤት ካላመጣ እኔ ከዚህ ስራ ለቅቄ እወጣለሁ ያን ተመልቀቀ ምንድነው ለውጥ የሚያመጣው ይኸውልሽ አሁን እያለ ያለው ለውጥ የሚያመጣው እየሰራህ ለውጥ ማምጣት ካልቻልክ ስትለቅ ደግሞ ለውጡ ምንድነው ምን ለውጥ እኔ እንጃ ሜርሲ ትልሽ ምን ነቀለሽ ጉዳይስ ያስኮ ኬዝስ እንደ ቀላል መጥተው አይደል እንደ በቃ እንደ ሻማ ቀልጦላችኋል አይደል እዚህ ጋር እሱ የቀለጠበትን ጉዳይ በቃ ሻማው ጠፋ ብላችሁ ልትታውት ነው አይደለም ይኸውልሽ ጠፋም እንጂ ሜርሲ እኔ ሚኪን በማስወጣው አስወጣዋለሁ ግን ደግሞ ይሄን ስራ ለቅቄ ነው ማስወጣው ለምን ይሄን ስራ ለቅቄ በማስወጣው ሚኪን አስወጣዋለሁ ይሄ የኔ የመጨረሻ ውሳኔ ነው የሌላ ሰውስ ይሄ የመጨረሻ ውሳኔ ነው ያስኮ ኬዝስ የሌላ ሰውስ አሉ ተተኪዎች ብዙ አሉ ኬዝ ለነሱ ማስተላለፍ አንተ ለቃወት ተማኒ አሉ በቃ ብዙ አሉ ነበረከት አሉ አሸም አለ ፍላጎት ያጣሉ በርካታ ሰዎች አሉ ብዙ ሰዎች አሉ
እና አቤል ጋር መሄድ ትችላላችሁ። ኬዝ ለኔ የሰጣችሁ ሰዎች እዛ መሄድ ትችላላችሁ። ለነሱ መስጠት ይብላችኋል። ሉሌ እኔ ያንተን አቅም እያንዳንዱ ነገር እየሸረሸረው እንደሆነ ነገሮች ላይ ያንተን እንትን እየወሰደ እንደሆነ ይገባኝ። እኔ ይኸውልሽ እረፍት እንኳን የለኝም። እረፍት የሚባል እንኳን ማታ ፋይል ማገላበጥ፣ ማታ እንደዚህ እቅድ ማውጣት፣ እንደዚህ እናርግ መመካከር፣ ቢያንስ ለጥቂት ሰዓት ነው በቃ እንቅልፍ እንኳን ላገኝ የምችለው። ሩጫ ነው። ቀን እረፍት የለም። ከአንድ ሰፈር ከአንድ ሀገር አንድ ሀገር እየተሯሯጠ መረጃ ማስረጃ ማሰባሰብ፣ ከሰው ጋር ግብ መግባት ነው። ብዙ ሰጣ ገባ ውስጥ መግባት መውጣት። ይሄ ሁላ ነገር እረፍት እንኳን ሳይኖረኝ ነው እየሰራ ያለው። እረፍት እንኳን ሳላ ኢቭን የገዛ ቤተሰቦችን እንኳን በስልክ ለማናገር ሌላ ፐርሰናል ጓደኞችን እንኳን በስልክ ለማውራት ጊዜ እስከማጣት ድረስ ያለውበት ደረጃ ላይ ነው ያሉት። ይሄን ሁላ ነገር የማደርገው ለማን ነው ታዲያ? እኔ ወንድሜ እዛ ጋር እስር ላይ ሆኖ ወንድሜ ያሙኔ በቃ እኔ አሁን ይውላችሁ ጥሩ ነገር ላይ ደርሰናል። ጥሩ ነገር ላይ ደርሰናል። እኔ የምፈልገው የነበረው ሚኪ ይሄን በዓል የገናን በዓል ከቤተሰቦቹ ጋር በተለይ ከእናቱ ጋር እንዲያሳልፍ ነበር። ይኸውልህ በቃ አይሆንም። በተለይ ከእናቱ ጋር ማለት አይደለም። ይኸውልህ ግን ለፋው አልቻልኩም። ቢሆን ደስ ይላል። አልተሳካልኝም። አልቻልኩም። ባለኝ ነገር ይሄን ነገር እንኳን ማድረግ አልቻልኩም። ሉሌ ተረጋጋ እንጂ ባለበት ተረጋጋኛ። እንድትረጋጋ ነው። ጭራሽ የምስራች ነገር ከን እያልኩኝ እየተደሰትኩኝ እያለሁ ሌላ መርዶ ጭራሽ አንተ ተስፋ ቆርጠ ቁጭ ብለክ እኔ እንዴት እናት ይላጽናና አንተ እንደዚህ ስራዬን እንለቃለሁ እያልክ ታው እንጂ ተልቅሳ ተከበለው ሉሌ ረፍ በቃ ማለት ይኸውልህ ሉሌ ስማ ማለት አንተን እኔ ማረጋጋት አልችልም። የምሬ ነው የምናገር። አውቃለሁ ከአቅም በላይ ነው ሁሉ ነገር እየሆነ ያለው፣ ግን እኔ ለአንተ ቃል የለኝም። ታውቃለህ ሁሉን ነገር እንዴት ነገሮችን ማስተካከል እንዳለብን። አሁን ያመጣህልን የምስራች እኮ በጣም ቢኪን በዚህ ሰዓት ማስወጣት ነበረብኝ። ተረጋጋ በቃ እግዚአብሔር የፈቀደው እኮ ነው የሆነው። ለኛ እኮ ትልቅ የምስራች ነው ዛሬ ይዘህ የመጣኸው። በቃ ይሄ ራሱ እንደተፈታ ቁጠረው በቃ። ቆይ እሺ ማለት አሁን ምናልባት ወይ ሚኪ ያለበት ሁኔታ ሌላ ችግር አለ ወይ ለምንድን ነው እንደዚህ ይሆናል? እዛ ራሱ መሆኑ ሚኪ ለኔ ችግር ነው። በዚህ ጊዜ እዛ መሆኑ ራሱ ችግር ነው። ስትነግረኝ የጤናው ሁኔታ እሱ ጤናው ምናምን ያለበት ቦታ ምናምን ሰላም ነው። እሱ ያለበት ቦታ በሰላማዊ መንገድ ነው። ግን እዛም ሆነ አይገባውም። እዛም ሆነ የሚገባው ሰው አይደለም። እሺ በለሽ ቢያንስ ስሜትን አንተ ጠንካራ በቃ ለኛ የምትሰጠን ተስፋ ነው። እኛንም እያጠናከረን እኔ ተስፋ አድርጌ ነበር። አሹ ዛሬ ወደ ቤት ይዤ እመጣለሁ ብዬ ተስፋ አድርጌ ነበር። ዛሬ ወይ ነገ ይመጣል ብዬ ተስፋ አድርጌ ነበር። ሁሌም ስንሄድ ሁለት መንገድ ነው አይደለ? ይዘን የምንሄደው ወይ ይሆናል ወይ አይሆንም ነው። አሁን ደግሞ አይሆንም የተባለው ነገር ራሱ ነግረኸኛል ስለሚኪ እያንዳንዱ ሁኔታ። ከዛ የበለጠኛም ታውቃለህ የማየ ነገር ነው በጣም እያስጨነቀን የነበረው። በቃ እሷ ጠንካራ ሆና መቆየት አለባት ቢያንስ። ሚኪም ማዘርን ማውን ማናገር ፈልጋለች። ሰላም ቁጥያ አይ ረጋራጋና ትንሽ ለማውራት ፈልጋለሁ ከሷ። አንተ ለራስህ እንደዚህ ሆነ እንዴት ነው ማየ የምታረጋጋው? እኛን እንኳን እኮ ረበሽከን። አይ ይረጋጋሉ። አይ በቃ ይቅርብህ ማየን አትናገራት፣ ሌላ ጊዜ ታዋራታለህ። አይ ቢያንስ አናግራት። ራስህ ተረበሽክ፣ እኛን ረበሽከን። አሁን ነው አይ ለሷ እንኳን እንደዚህ አልሆነም፣ ለሷ ጋር እንደዚህ አልሆነም። ግን ማናገር ይብስብሃል እንዴት እንደምትሆን ታያለህ። እኔ እኮ ራሴን ቆፍጠና አድርጌ ተኮሳትሬ ማየ እንዲህ ብዬ አብልቼ ብዬ ገብቼ ተናፋርቄ ሴትዮዋን አሳብጄ እኮ ነው የምወጣው። እንግዲህ ያው ምናልባት ውድ ቤተሰቦች ያው የሉሌ እንደዚህ ስሜት መጎዳት ከድካሙ አንፃር የመጣ እንደሆነ እንድትረዱልን እፈልጋለሁ። በጣም ብዙ ጠውረድ ነው እያሳለፈ ያለው። እኛም ደግሞ ቤት ውስጥ እንዳያችሁት ነው የኛም ቤተሰብ ሁኔታ ትንሽ አስጨናቂ ሆኗል። ተረጋጋ ስሜት ላይ አይደለንም እና ሁላችንም በቃ ራሳችንን በማጠንከር ነው እየሰራን ያለነውና ሁሌም ሀሳብ አስተያየታችሁ አይለየን። እንግዲህ የቤተሰቦቻችን የተመልካቾቻችን ጸሎት ሁሌም ታውቃለህ ለኛ ድጋፋችን ነው አይደለ? እሱ ነው አይደለ? አንተን እንድትቀጥል ነግቶ የሆነ ነገር እንድታይ የሚያደርግ እሱ ነው አይደለ? እሱን ማየት ምንድነው አንተ የሚያቀተው?
ለብዙ ሰዎች ደርሰ ለራስ ሰው ደግሞ መሆን ሲያከተ አላቃተም እኮ አሁንም እኮ አቅቶኛል ብለህ የምትለው ነገር አይደለም። እንግዲህ እግዚአብሔር ፍቃዱ ከሆነ የጤናውን ሁኔታ ህግም ነገሮችን አይቶ የሚያስተካክል ነገር ይኖራል። እኛም መረጃዎችን ሰነዶችን እያዘጋጀን ያለ ነው አይደል? እነዛ ማስረጃዎች ደግሞ አቅም እንዳላቸው እኛ ተስፋ አለ። ለዚህ ደግሞ መላው የኢትዮጵያ ህዝብ ምስክራችን ነው። እኛ አይደለም ድምጽ የምንሆነው ዛሬ ታውቃለህ። እኛ እኮ ነገሮችን ለማስተካከል በቃ ፈጣሪ የሚልከን መሳሪያ ነን እንጂ እኮ እውነትም ራሷ ትፈርዳለች አይደለ? አሁንም ቢሆን በቃ መልእክትን ማስተላለፍ ካለበት ህዝቡ በቃ እንደዛ በአንተ ሰዓት ሲያግዘን የነበረው ህዝብ በሚኪ ሰዓት በቃ አሁንም ዝም አትበሉ፣ በቃ አግዙን ነው እያልኩኝ ያሉት። እኔ አግዙን በምንም አይደለም፣ እኔ አይዟችሁ ስትሉ ነው። በቃ ምንም ነገር ሰው እንዳለ ሲሰማክ ጎዶሎነት በጣም ይሞላል። በቃ አይዟችሁ በሉን። እኔ ሌላ ምንም ነገር አይደለም። በቃ ልክ በአሹ ሰዓት እንደነበራችሁልን ስታግዙን ስትደግፉን ሀሳብ አስተያየት ማየት ራሱ እንዴት እንደሚያጽናና የምሬን ነው ማለት ቁጭ ብለ በምትተክስበት ሰዓት ገብተህ የሰውን በቃ ሀሳብ ስታይ እንዴት እንደሚያበረታ አለውልሽ ሚለ ሰው ጭራሽ በስጋ አይቶክ ማያቅ ሰው ማን እንደሆንክ የት እንደምትኖር እንኳን ማያቅ ሰው አለውልሽ እግዚአብሔር ይርዳችሁ የማይመኙልክ ነገር የለም። ሰው በዚህ ልክ ለሰው ይራራል ብዬ እኔ ለራሴ እስከሚገርመኝ ነው። አሁንም በቃ በሚኪም ሰዓት በቃ እንደዛ አግዙን። እናንተን ማየት በራሱ የእናንተን ነገር መስማት ማንበብ በራሱ በጣም ተስፋ ነው። በቃ አግዙን። ሌላ እኔ ምንም ማለት አበርቱን። ከዚህ በተጨማሪ እኔም ከጎኑ ነኝ። በዓልን በተመለከተ ደግሞ በቃ ማለት ሰው እንደሚሆነው እናሳልፋለን። ሁሉም ሰው በመከራ ውስጥ ያሳልፋል። እኛ ደግሞ ቢያንስ መከራው አልጨለመብንም፣ ጭልም ብሎ አልጠፋም። ቢያንስ ጭላንጭል ተስፋ አለ። በዛ መሰረት በቃ ቢያንስ እማዬም ደስ ብሏት ነገሮችን እንድታሳልፍ ገብተዋል አይደል? ማጣት ለኛ ደግሞ እሷንም ማጣት ማለት ሰው ከሞተ ሞተ፣ እሱን ማጣት እሱን ማየት ደግሞ በጭራሽ ለኛ ከባድ ስቃይ። ስለዚህ ቢያንስ በህይወት እያለን ነገሮችን በቃ በጽናት ለማሳለፍ እኔ እንደዛ ነው የማስበው። ሜርሲም ስሜቴን ሀሳቤን ትጋራዋለሽ ብዬ አስባለሁ። ሎሪ አንተም ደግሞ መልካምሽ ድካም ፍሬ እንዲያፈራ ፈልጋለሁ። እሺ ቤተሰቦች ያው ውሳኔ እንዳለ ነው። ስሜታዊ ብሆን ምንም እንዳትገረሙ። ምክንያቱም አው የተናገርኩት ነገር ነው። እኔ እንደዚህ እየለፋው እየፈገው ለወንድም የሚድረስ ካቃተኝ ይሄ ስራ ለኔ ምንም አያደርግልኝ። እርግፍ አድርጌ ማቆም የኔ ስራ ከዚህ በኋላ እርግፍ አድርጌ እንደማቆም ነው የምነግራችሁ። ይሄ ደግሞ ቃሌ ነው። ቃሌን ደግሞ እንደማላጥፍ ማንናችሁ ታውቃላችሁ። አሁን ያው ትንሽ ረጋጋና ከእናታችን ጋር አገናኛለሁ። ከማሚ ጋር ተረጋግቼ እሷን ለማረጋጋት እሞክራለሁ። የቻልኩትን ነገር በጠቅላላ እንደማደርግ ቃል እገባላታለሁ። በዓልን እሷ ደስ ብላት እንድታሳልፍ ምክሬን ልለግሳታለሁ። ለማንኛውም አብራችሁን ቆዩ። ማን እንደነሽ በጣም ጤናሽ እንዴት ነው? ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ እናንተ? ደህና ነን። ምን ይዘህልኝ መጣህ ልጄ? ያው ማለት እኔ በዓልን ከፍተሽ እንድታሳልፊ አልፈልግም። ቅር ብሎሽ እንድታሳልፊ ስሜትሽ እንዲጎዳ አልፈልግም። ለዚህ ነው እኮ ምን ይዘህልኝ መጣህ አልኩ። ማለት ሁለት ነገር ነው የምነግርሽ። አንደኛው ያው ተስፋ የሚሰጥሽ ነው። አንዱ ደግሞ ትንሽ ያው ስሜትሽን ሊረብሽ ይችላል። ግን እንደዛም ሆኖ ጠንካራ እናት እንድትሆኚ እፈልጋለሁ። ያው ጠንካራ እንደሆንሽ አውቃለሁ። አሁን በዛብኝ።
አሁን ከአቅሜ በላይ ሆኗል። ህመም በርትቶብኛል። ልጆቼ ነገር ወላድ ይፍረደኝ ሌላ ምንም አለ። ያንዱ ሰው ወጣ አንዱ ስለ ተደራረበብኝ። እኔ ምንም አላውቅም። ተወኝ እባክህ ልጄ። እናቴ ልሽ አንቺ አሁን በዚህ ሰዓት ማሰብ ያለብሽ ስለ ራስሽ ጤና ነው። ገና ዛሬ ነው ከሆስፒታሉ ተሸክባሽው። አንደኛውን እኔ ወደዛው ቤት ይሻለኛል። እናቴ እባክሽን እንደዚያ አትበይ እባክሽን። እንዴ ለሚያልፍ ቀን እንደዚህ አይነት ነገሮች እንደዚህ አይነት ነገር ለምን ያስፈልጋል? ልጆቼ መከራ አውቃለሁ እኮ አንዱ ስለወንዱ እንዴት አድርጌ ነው የምጠነክረው? ታውቃለህ አንተም። አውቃለሁ እናቴ ሁሉን ነገር ያሹን እንደዛው የሚወጣው አሁን ደግሞ ሚኪ እንደዚህ ሆነብኝ። እንዴት አድርጌ ነው ይሁን ነገር ወላድ ይፍረደው። የስቃይ ነው ሆነብኝ። እናቴ ልሽ እባክሽ እንደዚህ እንድትሆኝ አልፈልግም። ምንም አያበረታኝም ሎሌ። ወይ ልጄ ከመጣ ሰየው ደስ ብሎኛል። እሱን አይነት ተስፋ ነው የምፈልገው። ይኸውልሽ አንደኛ ይኸውልሽ እንድታቂ የምፈልገው ሚኪ በጥይት የመታው ሰው ለስካውን ኮማ ውስጥ ነበረ፣ አደገኛ ሁኔታ ውስጥ ነበር። ራሱንም አያውቅም ነበር፣ ገና ከኮማ አልወጣም ነበር። ዛሬ ግን ጠዋት በሰማነው መረጃ በደረሰኝ መረጃ ሄጄም ቼክ እንዳደረኩት ያ ሰው እንግዲህ አቶ አበበ የተባለ ወንጀለኛ ከኮማ ውስጥ ወጥቷል፣ ነቅቷል። እናቴ ይሄ ትልቅ ነገር ነው። ነገር ግን ቢነቃም ከዚህ በፊት የደረሰበትን ከዚህ በፊት የሆነውን ማንነቱን ያደረጋቸው ነገሮች በጠቅላላ የማስታወስ ችሎታ እንደሌለው ነው የተገነዘብነው። ምንም አይነት ነገር የሚያስታውሰው ነገር የለም። ሁለተኛ ደግሞ በጣም ከፍተኛ ጉዳት ስለሆነ የደረሰበት ከዚህ በኋላ ሙሉ በሙሉ መንቀሳቀስ አይችልም። ፓራላይዝ ሆኗል። ሁላም መሆኑን አልፈልገውም። እንደማንኛውም ሰው ሰርተው ቢበሉ ደስ ይለኝ ነበር። የሰውን ባናብሳለን ብለው እነሱ ስቃይ ውስጥ ገብተው እንደገና ሰው እኔ እንጃ። ግማሹን ሲያስደስቶ ግማሹን እንደዚህ አይነት ነገር ራሳቸው መከራ ሳይሆን አንተንም ጨምሮ እኔ እንጃ። እኔ አሁን እንኳን በጣም ክፍት ብሎኛል። በቃ እኔ ምንም አይደለም። በቃ እናቴ እባክሽ እኔም እንዲከፋሽ አልፈልግም። እባክሽ እናቴ እኔም እኮ ልጅሽ ነኝ። አሁን እኔ ብሶብኛል። እኔም እኮ ልጅሽ ነኝ። ምንም ተስፋ አላደርግም። በቃ አውቃለሁ። ሰው ደስ ሲለው ደስ ሲለኝ፣ የሰውን ባስታበስ ደስ ሲለኝ፣ በእነሱ እንዲሆነ ሲለው እኮራለሁ። እነሱ ደግሞ እንደዚህ አይነት ነገር ላይ ሲሆኑ እሳቀቃለሁ። ይሄ ህይወት ነው ሁሉ ተው እንጂ እንዴ። ልክ ነሽ እኮ እኔ ልክ አይደለሽም ምናምን፣ ግን ትክክል ነሽ። በልጆችሽ መልካም ስራ የሁላ ነገር እዚህ ቤተሰብ ላይ መድረሱ ተገቢ አይደለም። እኔ ቅር ያለኝና አንድ ነገር ማለት በቃ ዛሬ ምንም ነገር እንዳይከፋሽ ከጎንሽ እንደሆንኩ ልነግርሽ የመጣሁበት ምክንያት ለበዓል ሚኪን ወደ ቤት ማምጣት አለመቻል ነው። ለመርዶ ነው አትለኝም? ያለ ልጅ ደስታ አለ? ልጄ መሀል ላይ እንኳን መጥቶልኝ አብረን እንውላለን ብዬ ነበር ተስፋ እያደረኩ የነበረው። እዛ ነበር ተስፋ ነበረኝ። ምን ዋጋ አለው ታዲያ? ምን አይነት በዓል ነው እንግዲህ ንገረኝ እንዴ። ተው እንጂ ስንት ነገር ሆኜ ነው ያሳደግኳቸው እንዴ። ያ እንደዛ ሆኖ እግዚአብሔር ማረልኝ፣ እግዚአብሔር ደግሞ አቆመልኝ። አሁን ደግሞ ይሄንን ታናሹ እንዴ በዓል እኮ ነው ሎሌ፣ ገና እኮ ነው። ልጄን እዛ አድርጌ እኔ እዚህ ምን አይነት በዓል ነው የምውለው? ምን አይነት ተስፋ ነው ይሄ? ምንድን ነው የምትለኝ? እንደውም ተው እስኪ፣ የምቋቋመው አይደለም። ስሜትሽ እኮ ይገባኛል። ይህን ህዝብ ይፍረደኝ። ምንም አይደለም። በቃ እውነትን ይዞ ማሄድ ይህን ሁላ ዋጋ የሚያስከፍል ከሆነ ምንም ይሄ ህዝብ ይፍረደኝ። ምንም አይደለም። የበሰብኝ ነው። ይህንን ጭንቀት ሊሰበሰበኝ ነው። ኧረ እናቴ እባክሽን እንደዚህ አትበይ። ቢያንስ እንኳን እንደዚህ አይነት ንግግሮች እንኳን አትናገሪ እባክሽን። እኔ በቻልኩት መጠን በጠቅላላ ማለት በቻልኩት ነገር
ሚኪን ለማስወጣት ተራራ ልጆቼ ዋጋ ከፈሉ። በቃ እኔም ዋጋ ከፈልኩ። እኔም አይደለም ይልሽ እኔ የሚከፈለውን ዋጋ ከፍያ አስወጣለሁ ይልሽ እኔ እንደዚህ እንድትሆኝ አልፈልግም። ልጅ አንተም ያው ነው። እኔ አይደለም እንደዚህ እንድትሆኝ አልፈልግም። እኔ ይልሽ ቃል የምገባው ነገር እኔ ስራዬን ራሱ ለማቆም ቃል ገብቻለሁ። ስራዬን አቆማለሁ። ሚኪ እስካልወጣ ድረስ እኔ በቃ እኔ ሚኪን ለማስወጣት ስራዬን አቆማለሁ። ሙሉ በሙሉ ስራዬን አቆሜ ሚኪን ማስወጣት ባለብኝ መንገድ ጠቅላላ የቻልኩትን አድርጌ ሚኪን አስወጣለሁ። እባክሽ እናቴ አንቺ ራስሽን ጠብቂ። እኔ ሚኪ ይልሽ በኋላ አንቺ የሆነ ነገር ሆነሽ ቢያንስ ታመሽ ቢያንስ ሚኪ እንኳን ሲወጣ ደህና ሆነሽ ነው ሊያገኝሽ የሚገባው። ምንም ነገር ሆነሽ ሚኪ እንዲያገኝሽ አልፈልግም። እባክሽ እናቴ እባክሽ ጠንካራ ሁኚ። ቢያንስ እኔ ከጎንሽ ነኝ። እኔም ልጅሽ ነኝ። ተነስ ልጄ እግዚአብሔር አንተም እንደዚህ አይነት ውሳኔያት ብዙ ሰው አድናችኋል እኮ። አዎ ግን በቃ እኔ ለኔም ወንድሜ መክፈል ያለብኝ መስዋዕት መክፈል ካለብኝ እከፍላለሁ። ሚኪ ለኔም ወንድሜ ነው። ተነስ እባክሽን እሺ ጭንቀትሽን ተይ። በቃ ለቅሶሽን ቢያንስ ተይ። ራስሽን ተንከባከቢልኝ እባክሽን። በእናትሽ እናቴ እንደው በእናትሽ ያንቺ ሁላችንም ነው የሚያመን። ልጆቼ ናቸው። ሚኪ ነው ደግሞ እውነት መስላለህ ከዚህ ዋጋ ያስከፍላል። ምን ተነስ ልጄ ተነስ በቃ እሺ ተነስ አንተንም እግዚአብሔር ይጠብቅ። እኔ ምን እልሃለሁ ልጄ ግን በደህና ነው ያለው? አዎ ደህና ነው። ጤንነቱ ደህና ነው? እንዴት ነው ያለበትን አንተ ታውቀዋለህ ልጄ። እኔ አንተን ነው የማምነው። እነሱ ምንም አይነግሩኝም። ደህና ነው ይሉኛል ልጆቼ ራሳቸው። እሱ ያለበት ቦታ ደህና ነው፣ እየተጠበቀ ነው በአግባቡ። አንተን አምናለሁ በቃ ምንም የሚደርስበት ምንም የሚሆነው ነገር ምንም ማለት ነው። በደህንነቱ ምንም ስጋት እንዳይገባሽ። ነፍሱ ብቻ ደህና ይሁንልኝ ልጄ። ክፉን አያሳየኝ። ጸሎትና ምርቃትሽ ብቻ ክፉ አያሳየኝ። ለምነው እሱ ነው ጌታዬ እኮ። እባክሽን እሺ ቢያንስ ለቅሶሽን እናቴ በእናትሽ እሺ ሉሌ እሺ። አላለቅስም። ለእኔ አድርገው ምርቃትና ጸሎትሽ ብቻ ነው ለእኔ ይሁን በቃ። አላለቅስበትም። አልቅሽ ያበቃለሁ። ተነስ ሉሌ። እግዚአብሔር መልካም ነው። እኔ በእግዚአብሔር አሸንፌ እየኖርኩ ነው። አሸንፌ እኖራለሁ። መከራ አለ፣ ስቃይ አለ። ብዙ አይተሻል፣ ብዙ አልፈሻል፣ ብዙ አልፈሻል። ከዚህ በላይ አሁንም ብዙ ነገር ታልፊያለሽ። እኔ ልጆቼን ክፉ ያሳየኝ እግዚአብሔር። ለእኔ አድርገው፣ ለእኔ ለእናታቸው ለእኔ ይሁን በቃ። እባክሽን አሁን ልጄ አመት ባል ነገማ አመት ባል ነው ልጄ ምንም አይደለም። ያሁኑ ያልፋል። እግዚአብሔር ደግሞ እንደሚያሳልፈው አምናለሁ በቃ። አዎ ያልፋል። ሚኪ ከኛ ይቀላቀላል፣ ከቤተሰቦቹ ይቀላቀላል። የቻልኩትን ነገር አድርጌ በጠቅላላ አድርጌ ሚኪን አመጣዋለሁ እናቴ። እሺ እግዚአብሔር ይርዳ። አሜን። አላለቅስም በልጄ ላይ። አላለቅስም። ባለበት ቦታ ደህና ይሁንልኝ። ባለበት ቦታ ጤናው እንደተጠበቀ እንዲቆይ። ከዛ ወጥቶ አይደለ ይመጣልኝ። አሁንም ይወጣል ልጄ። እኔ ማምነው አምላክ አሳፍሮኛ አያውቅም፣ አያሳፍረኝም። በቃ ምንም አይደለም። እንለዋለን እንደሚዋል እናሳልፈዋለን እንደሚያልፍ። ምንም አይደለም ሉሌ። አንተ ግን ጠንካራ ሁን እምልህ። ብዙ ሰው ይፈልግሃል ልጄ። እኔ ሰው ደስ ይለኛል። በእነሱ እንደዚህ ሆኑ ሲሉ ኮራለሁ። እንዲህ ሲሆኑ ደግሞ ሸማቀቃለሁ። ምን አባት ያደርጋለሁ። ጠንካራ በዓልን ደስ ብሎ እናሳልፋለን። እሺ እናቴ። ሚኪ ሲመጣ ደስ ብሎ እናሳልፋለን። አሁንም ለማንም ብለን አንከፋም። ተደስተሽ ነው ማሳለፍ ያለብሽ። ልጅሽ ደስ እንዲለው አንቺ ተደስተሽ ነው ማሳለፍ ያለብሽ። እሱ ዛኔ እዚህ እሺ በይኝ እናቴ እባክሽ። እሺ በይኝ። ምን እንደሆነ ምን እንደመሰለስ ምኑን አውቀዋለሁ። ምን መስሉ ይሆን ያቀይ ገላው? ምን መስሉ ይሆን ልጄ? እሱ ነበር አሹ እንኳን ታሞም ድንገት ያን በልጅነቱም ቀጭጮ ያለን። የዚህኛው ደግሞ ምን መስሉ ይሆን ልጄ? አደጋ የሚችል አይደለም የኔ ልጅ። ይሄኛው ደግሞ ምን ሆኖ ይሆን? እባክሽ ይሄ እኮ ደህና ቦታ ነው ያለው እኮ። ሚኪ እኮ ደህና ቦታ ነው ያለው። የእስር ቤት ደህና አላየሁም። እሺ ወስጄ ላሳይሽ፣ ወስጄ ላገናኝሽ። እሺ በቃ እሺ፣ ለቅሶሽን አቁሚና ወስጄ አገናኝሻለሁ እኔ ደስ ይለኛል እኮ። አሳይሻለሁ። እሺ እናቴ አሳይሻለሁ። እሱ ለብቻው እኮ ነው ያለው እኮ። ለደህንነቱ ሲባል ለብቻው እንዲሆን የተደረገው። እናቴ እባክሽ በቃ አንቺ ጠንካራው እንግዲህ እኔ ጠዋት ይዤሽ እሄዳለሁ። እሺ ጠዋት በጠዋት ይዤሽ እሄዳለሁ። ደስ ይለኛል።
ልጄን ካየው ትረጋጋለሁ። አይኑን ካየው አይችልም እኮ ሉሌ ታውቃለህ ሚኪ ሰውነቱ የሚያሳሳል አይችልም። እንዲህ አይነት መከራ እንዲህ አይነት ስቃይ አይችልም ልጄ። ለማንኛውም ውድ ቤተሰቦች ከዚህ በላይ ቪዲዮ መቀጠል አልፈልግም። እናቴንም በዚህ ልክ ከዚህ በላይ ማስጨነቅ አልፈልግም። ሁላችሁም ጸሎት እንድታደርጉልኝ እፈልጋለሁ። እኔ ውሳኔን ወስኛለሁ። ከዚህ በኋላ ሚኪን በፍጥነት ካልወጣ እኔ ይህንን ስራ ሙሉ በሙሉ አቁሜ ሙሉ በሙሉ ስራዬን የማደርገው በራሴ መንገድ ሚኪን ስራ ነው ማለት ነው። ለማንኛውም አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። ጸሎታችሁ ዱዓችሁ አይለየን። ለሚኪ ሁላችሁም እንድትጸልዩለት እፈልጋለሁ። ሰላም እግዚአብሔር ከሁላችሁም ጋር ይሁን። በያላችሁበት መልካም ጊዜ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮውን ደግሞ ላይክ እና ሼር እያደረጋችሁ ብዙ ሰው ጋር እየደረሰ ብዙ ሰው እንዲመለከተው ይህን ቪዲዮ የራሱን ሀሳብ ብዙ ሰው እንዲሰጥ እፈልጋለሁ። መልካም ጊዜ